ነገር ብሩኬን ነው የምትፈልገው። እሷ የት ነው ያገባችው? የት ሀገር ላይ ሆነ ነው? ምን አይነት ቢቷ ባል ሳይኖራት አይቀርም። ሲጀምር እየፈመሰች እኮ ነው እቺ ልጅ። እቺ ቆርቆንዳ እየተመላለሰች እየፈመሰች ስታስጠላ። ከኋላ አይታችኋታል? አንቺ እኔ የኛ ላም መሰለችኝ። የዱሮ ላም ነበረ እሷ መሰለችኝ ከኋላ ሳያት ሰቤረ በጣም ኮረኮሌ። እሱ ደግሞ ሻርፕ ለብሶ ይመጣል እንዴ ቆራል። የሰው ቀፎ አየው። እሷን ነው ያየሁት እኔ ብዬሽ ቀፎ እንግዲህ ትቻለው። ወስባታ ምሳ ደግሞ እዚህ ላይ ደግሞ ገብሽ ከሃይሜ ጋር ልትወዳደርች ኮረኮሌ ደግሞ እርግዝናው እኮ ወደ ታች ተቀረቀረ። ሴት ልጅ ነው ወንድ ነው? ወደ ታች ሲቀረቀር ሴት መሰለች እንጂ ነው የምትወልደው። የያዘችው ከነ ህፃን ፈጣሪ ወደኛ አፈንድደ እንደ ከአፍ እንደምትወልድ እናደርጋለን። ወደ ታች ወርዳለ ቀማ እንደደረሰ ኢማና ይዟት ብሄድ አሪፍ ነው። አህያም ይብዳ። እኔ ምን አገባኝ? ወንጀለኛ ያስከስሳል። ቆሻሻ አሁን ሴት ስለሆነ ይሄ ልጅ ወይ መንግስት ይሆናል እሷ ሆድ ውስጥ ያለው ምናምን ለታሰብ ነው እንጂ እሷን ለማስደፋት የዚህ ሀገር 5 ብር በቂ ነው። አኪድ ቆይ እናንተ ይቅርታ አድርጉ እንጂ ቂጥ ላይ መጨከን ያልቻለሽ ደግሞ ደብዳቤ ይዘት ይወጣለች። ፈልጋ ያረገሽ ነገር ላይ ሰብሰባችን መስሏት ነው። እኔ በተለይ ጋሽዬ ጋር ስታወራ ጌታን እኔ በሷ ቦታ ውሃ ሆንኩት እዚህ ቁጭ ብዬ ማለት ነው። በቃ ቤተሰብ መክበር ምናምን ትልቅ ሰው መክበር ቀራ እንዴ ይቃላል። የእውነት እንኳን ሆንኩት። በቃ አልቻልኩም በሱ መጨከን ይባላል። ወደዋለሁ ሌላ ነገር ነው። ወደዋለሁ ሌላ ነገር ነው። ገባሽ? በግድ ሃይሚ ጋር እንደሆነ እያወቀች ለሱ መጨከን አልቻልኩም። ከዛም ፎጣ ገፈፈች ከሱ ጋር። እውነት ወንድ ልጅ ነው ምንም ቢያደርግ እኮ ያምርበታል። እኛ ሴቶች ካልተጠነቀቅን ቦታችን አንድ ነገር ብዙ ነገር በአንድ ቀን ገዛ ግን ያልገባኝ ነገር በአንድ ቀን እኔ ባሌ የልጁ እናት ነኝ። ከኔ ጋር እየኖረ ናቸው። ሸበካ ይዟታል ይዞታል። ኔትወርኩ ምን ታደርጊያለሽ ነው የምልሽ። እና በጣም ይከብዳል። በግድ ዳር የለም፣ በግድ ኑሮ የለም። ሰው ያፈቀረውን ነው አብሮ መኖር የሚችለው። ጀምሮ ያላፈቀረሽ ያልወደደሽን ሰው አግብተሽ እኮ እንዴት ልትሆኚ ነው? ያ ሰው እኮ ካላንጂ ስሜት ካለ እኮ በቃ ግድግዳና ጣራ በዩ መፋጠጥ እና ምን አይነት ኑሮ ነው የሚኖረው? ሼም ነው እግዚአብሔር ባይዘው እኮ ማለት ነው። እኛ ሴቶች ወደን በግድ ውጪ ከህይወቴ ውጪ ያገባን ይሻላል እኮ። አኪድ አሁን ይገርማል። ለማንኛውም የዛሬው ድራማ መሆኑ በደንብ አስታወቀ። ተረጋጋ። ዛሬ እንኳንም ደብዳቤ ይዛ መጣች። ጥሩ ነው። ድራማ ባይሆን እውነተኛ ቢሆን እንዴት ነው የሚደረገው? እስከ እንትን ወጣለሁ አለች። እስከ ጥግ ድረስ ሄዳለሁ አለች። እስከ ጥግ ሄዳለሁ ብላለች። የምትሄደው ለማታውቅ እኔ ድራማ ባይሆን እውነተኛ ከሆነ በግዳግ ጥጓ አባቷ ይጥፋና እሷ
እኔ የህገ መንግስት አንድ ነው አይደለ? የኢትዮጵያ ህገ መንግስት አንድ ነው ብዬ ነው የማስበው። ገባሽ? እኔ አሁን ኦሮሚያ ላይ ነበረ ሲሰራ የነበረው የጉራጌን ክልል አላውቅም፣ ግን በህገ መንግስቱ ከሄደች ማለት ነው እግዚአብሔር ምስክሬን ስሙን ያታገኝም ቀለብ ይቆርጣል። ቢያንስ በፊት 700-600 ብር ነበረ ቢበዛ አሁን 1000 ለዛውም ስራ ታይቶ ነው። ገባሽ? ይሄ ልጅ ምን አይነት ገቢ ያለው ምንድነው የሚሰራ ስራው ምንድነው መንግስት ሰራተኛ ነው ምናምን ተብሎ ነው የሚቆረጠው እንጂ ስንት ነው እንትን ይሄ ነገር እኮ አሁን እውነተኛ ከሆነ ታዲያ እነሱም በደንብ ከኋላ ያለ የማክሮ ይሆናል። ይሄ ነገር እውነተኛ ከሆነ በደንብ ከነሱ ከኋላ በርቺ ያለ ሰው ከኋላ ይኖራል እንጂ በራሷ ቀን እንደዚህ አትችልም። ማስጠናት ነበረባቸው እኮ ተሳስታለች። ዛሬ ተሳስታለች። እሱ በጣም እንጂ ወረቀት ሲጀመር ለሃይሚ አይሰጥም፣ ለታጣቂ ነው የሚሰጠው። ለታጣቂ እሱንማ እኔ አንድ ጊዜ አሁን አንድ ጊዜ ሲሆን ሰው ከስሼ ለሰው ሰጥቼ ለወንድሙ ሰጥቼ ያውቃለሁ። ከዛም በንጋቱ ቀርቦ ያውቃል። ያ ሰውዬ ማለት ብቀድስ መብት አለው። አመጣጧ ገብታቸዋል። ቆይ ስሚኝማ ብሩኬን ፈልጋ አጣችሁ እኮ ብሩኬን አጣችሁ እኮ ፈልጋ ብሩኬን ፈልጋ ያጣሁት ስላገኘው ስላልቻልኩ በአንቺ በኩል እንዲደርሰው ነው አለቻት። አሁን ስራውን እኮ የምታውቂው እዚህ ጋር ነው። ሃይሚ ደግሞ ወደሽ ልንገርሽ ብሩኬን ፈልጋ ካጣችሁ ማለት ነው እሱን ፈልጌ አጥቻለሁ ብላ ፖሊስ ጣቢያ ተመልሳ እንደገና ሌላ ወረቀት ወጥቶ ለቀበሌ ነው የሚሄደው። ሲጀመር መጀመሪያ እኮ አልሰማሽም? አሁን እዚህ ጋር አሁን እንድሰራበት በስነ ስርዓቱ አልተሰጣትም። እዚህ ጋር አጥፍታለች። እሱን ታጣቂው ወደ ፖሊስ ጣቢያ ይወስደዋል እንጂ ይሄ ሃይሚ ግዴታ የለበትም። መቅደም ትችላለች፣ ምንም ማለት ትችላለች፣ መብት አላት። ከብሩኬ ጋር ምንም አላውቅም ካለች መብት አላት። ገባሽ? ለሃይሚ ደግሞ አይሰጥም። ሲጀመር ያላገባት መጥሪያ ምን አስፈልግ እኮ ነው ያልገባት። ያቺ በቪዲዮ የቀረጸችው ቦታ ማለት ነው እዚህ ወረቀት ስትሰጥ ምናምን ድራማ ባይሆን የምር ከሆነ እዛ መሀል ማለት ነው ካሜራውን ልጁን እንዲያምን ላይ ወርውሬ ከዛ ካሜራውን ቀጥላለሁ። እሷ እኮ ንግግር ስለማይችል እኮ በግድ ልታሳምን እኮ ነው። አሁን እንግዲህ ሰው እሱ እኮ ንግግር እንዲታመንላት ታዲያ እውነታና ስለምታውቅ እኮ ነው። ብሩኬ እኮ ንግግር አይችልም። ወንድሟ አብሮ ትሄዳለህ አይችልም ንግግር። ታዲያ ወንድሙ አብሮ ይገባል እንደ ፍርድ ቤት? ማንም እኮ ፖሊስ ጣቢያ ወንድሙ ታዲያ ፍርድ ቤት ይቀርብ። ብሩኬ ልንገራችሁ፣ የመጀመሪያ ቀን የመጣችሁ ፎቶ እዩ፣ በደንብ ቪዲዮ እዩ። በሳምንት ነው እንደ ሰዓት ወር የሚሆነው አንድ ሳምንት ነው። ይሄ ሞፍሩ እናንተ እኮ ነው ከበደኝ። ለኔም ይሄ እኮ ነው ከበደኝ ውዶች። በሳምንት እንዴት ወዲት እንደዚህ ይሆናል? በሉ በቃ ምን ነው እናንተና እስከ ዛሬ እንኳን ዛሬ ከሃይሚ አነጋገር እንኳን ተገንዘቡ። ውሸት ምን ሆነ? ከሃይሚ አነጋገር ተገንዘቡ። አንቺ ጎበዝ ነሽ ይኸውልሽ እና ተረጋጊ እሺ። ሰላም ይኸውልሽ፣ እግዚአብሔር ምስክሬ ነው። ይኸውልሽ ጄኒን ሳይ ነው የምልሽ። ምንም ስራና ስራ ነው እሺ። ሰላም ዝም በይ ይስሩ። እሺ እዩት ጉዳቸውን እዩት እስቲ በእናታችሁ። በቃ በእነሱ ይኸው ባለፈው መጥተሽ ወደና የቱ አዎ በቃ እዛም ቀን እኮ እርጉዝ ናት ብሎት ብዙ ሰው እንበልና እንያቸው እሺ። በእናታችሁ አሁን አይታችኋል በደንብ እርሳችሁ ይላችሁ ግራም ያጋባ ነገር አሁን እኛ ዝም ብለን መመልከት ነው ያለብን። ቤተሰቦቻችን ሰላም የሳለ ሰላም አይሚን አትሰማችኋትም? የመጀመሪያውን ልጅ ባይሆን ሁለተኛውን መውለድ እንችላለን። እንረጋጋለን። ብሎ ቤት ኪራይ ራሱ
እርግዝና በዚህ ፍጥነት እንዴት ነው እንደዚህ ሊያድግ ይችላል? ጋይስ ጠይቁልኝ። እኔ ዛሬ ተናግሬያለሁ። እንዴት ነው ልትከተሳለች? አይደለም በቀሰም በየትኛው መንገድ ነው? ምግብ በደንብ በልታ ወጥቶ ነው። ምግብ በደንብ ነው የበላችሁ። ለዛ ነው ሊሆንም ይችላል። እሺ አስማ ወደ እስኪነሳ በልታ ነው። ማኮ እንዴት ነሽ? ሰላም ነሽ? ወይ ጉድ ወይ ሰላም እኮ አንጫጫችሁ። አንጫጫችሁ